ሰላም ጤና ይስጥልኝ ተከብራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ በአዲስ መረጃና በአዲስ መረጃ ማለት ነው እጅግ በሚገርም ሁኔታ ይህን ደጋግሜ ያሉበት ምንድነው መንግስት የሰላም ጥሪ በመጠኑ የተቀበሉ አሉ። ነገር ግን እርምጃ ተወስዷል። በርካታ ታጣቂዎች በዝርዝርም በምስልም የማስደምጣችሁ ይሆናል። በደሴ ከተማ በኤሌክትሪክ የሚሰሩ ተሽከርካሪዎችም ገቢ ተደርገዋል። የባህል ፌስቲቫል በባህር ዳርም ተካሂዷል። እነዚህ ጉዳዮችን ማስደምጣችኋለሁ። አዲስ ምልምል ወታደሮችን ማስመርቀናል። እነዚህንም እንዳስሳለን። አዲስ የሆናችሁ ሰብስክራይብ ሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ቀዳሚ መረጃችን ስናልፍ በምስራቅ ጎጃም ዞን ስናን ረቡ ገበያ ተብሎ በሚታወቀው ቀጠና መንግስት በወሰደው እርምጃ እነሱም ደግሞ ትንኮሳ ለማድረግ ተሰብስበው በመጡበት አይቀጡ ቅጣት ተቀጠው እንዳመጣጣቸው ፈርጥተዋል። ቀሪው ግን በርካቶች ግን ዶጋመድ ሆነው ተሸኝተዋል። ከነዚህም ውስጥ በስም ዝርዝር ላስደምጣችሁ። ግዛቸው ተብሎ የሚታወቀው አዛዥ የነበረ ይልቃል የሚባል ስለሽ እንዲሁም ደግሞ አራተኛ አበባ ስማቸው፣ አምስተኛ እንየው ስዩ፣ ስድስተኛ ባዩ ንብረት፣ ሰባተኛ እንደሸው ንብረት፣ ስምንተኛ ታመነ በዚህ፣ ዘጠነኛ በልስቴ ላቀ፣ አስረኛ ወንዳለ አነማው፣ 11ኛ ስመኝ አለሙ፣ 12ኛ እንደ ሰው ጤናው፣ 13ኛ እንዳክመው፣ 14ኛ ወንድምነህ ግዘው፣ 15ኛ አብየ እንየው፣ 16ኛ አባይነስ ሰው መሆን፣ 17ኛ አዲሱ ደመቀ፣ 18ኛ ምናለ ልጅ፣ 19ኛ ስንታየው ሸዋዬ፣ 20ኛ ስመኝ አለሙ፣ 21ኛ ወንዲያ አንመን፣ 22ኛ አየነው ጌታነ። እነዚህ በስም ዝርዝር የወጣ ከተወሰደው ከመታወቂያቸውና ከምስል የተወሰደ ማስረጃና በመረጃ የተደገፈ በምስራቅ ጎጃም ዞን ስናን ተብሎ በሚታወቅ ረቡ ገበያ እያሉ በሚጠሩት ቀጠና ተሰባስበው ባደረጉት ትንኮሳ እንዳመጣጣቸው ጥሩ ትምህርት ተሰጧቸው ተሸኝተዋል። ውድ የቻናል ቤተሰብ ተከታታዮች አይጠቅምም። የሚጠቅመን ለሀገራችን ሰላምና ሰላም ነው። ውድ የቻናል ቤተሰብ ተከታታዮች ፊታችን ወደ ሰላም እናዙር። ጦርነት አይጠቅምም። ለሀገራችን ብሎም ለክልላችን የሚጠቅመው ሰላምና ሰላም ነው። ለዚህ ደግሞ በመጡበት እንዳመጣጣቸው ጥሩ ትምህርት ተሰጥቶ ዛሬ በዛሬው ዕለት በእሁዱ ቀን ባደረጉት ትንኮሳ ጥሩ ትምህርት እየተሰጠ ነው። ሌላኛው ጉዳይ የምንመለከታቸውም አሉ። አዲስ ኃይል አስመርቀናል። በየዕለቱ ነው የምናስመርቀው። ዛሬም እንደተለመደው አዲስ ምልምል ወታደሮች ተመርቀዋል። ይህን ጉዳዮችን በዝርዝር አስደምጣቸዋለሁ። በተለይ ከዚህ በፊትም አሁንም እያስመረቀ የሚገኘው ግዙፍ የመከላከያ ማስመረቂያ የሆነው የሀገር መከላከያ ሰራዊታችን እየተመረቀ ያሰለጠነ ይገኛል። በዚህም በምረቃ ስነ ስርዓቱ የተለያዩ ከፍተኛ አመራሮች ተገኝተውበታል። ለይ ዋነኛ ለሀገራችን ደጀን የሆነው የሀገር መከላከያ ሰራዊታቸው ሁላችንም ለሰላም ዘብ መቆም ያስፈልገናል። በተለይ ሆሪሶ ኮንቲንጀንት ተብሎ የሚታወቀው ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመርቋን በምረቃ ስነ ስርዓቱም ላይ በክብር እንግድነት የተገኘው የመከላከያ ሰራዊት ማስከበር ማዕከላት ኃላፊ ሜጀር ጀነራል አዳምነ መንግስት ጠላቶቻችን አሁንም የሀገራችን ሰላም በመንሳት ልማትና እድገታችን ለማደናቀፍ ቢጥሩም በህዝቡና በሰራዊቱ ጥንካሬ ህልማቸው እየከሸፈ ይገኛል። ኢትዮጵያ ሰራዊት ሀገሩን ሰላም ማጽናትና አልፎ የጎረቤት ሀገራትን ሰላም ለማረጋገጥ በተባበሩት መንግስታት እና በአፍሪካ ህብረት ተልዕኮችን በመወጣት በግንባር ቀደምት የሚታወቅ ሰራዊት ያላት መሆኑን ገልጸዋል። መሰረታዊ ውትድርና ስልጠና በአግባቡ እየተወጡ ተመራቂ ምልምል ወታደሮች በቀጣይ የሚሰጣቸውን ስልጠና በጠንካራ ዲሲፕሊን መከታተልና መድረግ የሚገባቸውን ደረጃ መድረስ እንደሚገባቸው አስገንዝበዋል። የሆሪሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋ በበኩላቸው ሀገራችን አሁን ላይ ውስብስብ ፈተናዎች እየተሻገረች የልማት ግቦቿን እያሳካች እንደምትገኝ ገልጸዋል። ሰላማን የሚያረጋግጡ ወታደሮች ሆነው በምረቃችሁ ልትደሰቱ ይገባል። ተመራቂ በስነ ስርዓቱም መሰረታዊ ሁሉንም የመሰረታዊ ውትድርና ስልጠናቸውን በተሟላ ሁኔታ በተግባር ልምምድ እና በቲም መውሰዳቸው ተናግረው የቀሰሙትን አቅም በተግባር ማዋል እንዳለባቸውም አስገንዝበዋል። ውድ የቻናል ቤተሰብ ተከታታዮች ሀገራችን አንድ ነገር ማወቅ የሚያስፈልገው
በየዕለቱ ታስመርቃለች፣ ታሰለጥናለች፣ ታስታጥቃለች። ከራሷ አልፎ ለምስራቅ አፍሪካ ቀጠና ለመረጋጋት በሰላም አስከባሪም ቀዳሚ መሆኗም ይታወቃል። ለዚህ ደግሞ በየዕለቱ የምታስመርቀው፣ የምታሰለጥነው፣ የምታስታጥቀው የውስጥ ባንዳ ተላላኪዎችንም ደግሞ ጥሩ ትምህርት እየሰጠች እያስታገሰች እየተሻገረች ትገኛለች። በዛሬ በምስራቅ ጎጃም ዞን የተወሰዱ አንዱ ማሳያና ማስተማሪያ ነው። ሌላኛው ጉዳያችን በደቡብ ጎንደር ዞን ፋርጣ ተብሎ በሚታወቀው ቀጠና ታጥቀው ሲንቀሳቀሱ የነበሩት ለሕዝባችንና ለአካባቢያችን ሰላም እረፍት ያስፈልገዋል በማለት መንግስት ያቀርበላቸውን የሰላም ጥሪ ተቀብለው እስከነሙሉ ትጥቃቸው ገብተዋል። እንኳን በሰላም መጣችሁ። ለሀገራችን የሚያስፈልጋት ነፍጥና ጦርነት ሳይሆን ሰላም ብቻ ነው። በሰላም በንግግር በድርድር የሀሳብ ልዩነቶችን በመፍታት ወደፊት መሻገር ሀገራችን ማሻገርና ማሻገር ብቻ ነው የሚያስፈልገው። ለዚህ ደግሞ አርቃ ያሰበችውን የቀይ ባህርና የአሰብ ጉዳይ ያስፈልገናል። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን እንኳን በሰላም በደህና መጣችሁ ማለት እንፈልጋለን። አንድ ነገር ልንገራችሁ። ሰሞኑ በትናንትናው ዕለት ከወጣው መረጃ በቬንዙዌላ የተወሰደው እንግዲህ አሜሪካ በወሰደችው ጥቃት ቀጥታ አንጠልጥላ እንደውሻ እንደወሰደችው ተመልክተናል። ወደ ሀገራችን ስንመለስ ጠቅላይ ሚኒስትር ዶክተር አብይ በሰሜን ጦርነት ጊዜ ልክ እንደ ደርግ ተጭነን በአውሮፕላን አንሄድም በማለት ትጥቃቸውን ወገባቸውን ጠበቅ አድርገው የዘመቱበት ዋነኛና ዋነኛ መሪ በተለይ ደግሞ አጼ ቴዎድሮስን ስናስታውስ እጅ አልሰጥም ብሎ ራሱን የሰዋበት መሪ በምርኮኛነት መሄድ ማለት ሀገር አደጋ ላይ እንደተወደቀ የሚታይ ጉዳይ ነው። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ በተግባር ያሳየበት ጉዳይ ነው። በሰሜን ጦርነት ላይ ራሳቸው ነው የዘመቱ። በእጅግ በምናደንቀው እንደ ደርግ ስንሸንፍ ተጭናን አንሄድም በማለት እንግዲህ ቀጥታ በመዝመት እስከ መቀሌ ሸኝቷቸው የተመለሰበት ጉዳይ ነው። ስለዚህ በትናንትናው ቬንዙዌላ የገጠማ ትልቅና ትልቅ ውደቅ መሆኑ አንዱ ያመላክታል። ስለዚህ ሀገራችን ጠንካራ መሆኑን በዚህ መገንዘብ ያስፈልጋል። ሽንፈት አታውቅም፣ መሸነፍም አታውቅም። ለዚህ ደግሞ ከጥንት ከታሪካችን ተምረናል። ዛሬም በተግባርም እያየን ነው። ሌላኛው ጉዳይ እዚህ ጋር እያይዘን ከምንመለከትበት አንዱ በባህር ዳር ከተማ የባህል ፌስቲቫል ተካሂዷል። በዚህም እንግዶች በተገኙበት ሀገር ውስጥና የውጭ እንግዶች በተገኙበት የሀገራችን ፌስቲቫል እንግዲህ አሳይቷን እጅግ ደስ የሚል ጉዳይ ነው። በዚህም በሀገራችን በባህላችን እና ለልማታችን መሳተፍ ያስፈልገናል። ሌላኛው በደሴ ከተማ አስተዳደር 5 በኤሌክትሪክ የሚሰሩ የከተማ ባሶችም ገዝቶ ለህዝቡ ትራንስፖርት አገልግሎት አቀርቧል። የደሴ ከተማ ትራንስፖርት ዘርፉን ለማዘመን እየሰራ መሆኑ ተገልጿል። የህዝባችን ትራንስፖርት ዘርፍ ያለበትን ችግር ለመቅረፍ እየሰራ ነው። የደሴ ከተማ አስተዳደር በከተማ እየታየ ያለውን የህዝብ ትራንስፖርት ችግር ለመፍታት 5 ዘመናዊ የኤሌክትሪክ አውቶቡሶችን ግዢ በመፈጸም ለማስጀመር ርክብክብ አድርጓል። በዚህም ስነ ስርዓቱም ላይም የደሴ ከተማ ከንቲባ አቶ ሳሙኤል ሞላሊ እንዳሉ በነዳጅ እጥረት ምክንያት የትራንስፖርት አገልግሎት እንዳይስተጓጎል አይነተኛ ሚና ስለሚጫወተው እነዚህ 5 ኤሌክትሪክ ተሽከርካሪዎች ለህዝባችን ጥሩ እፎይታ እንደሚሰጡም ተስፋ ተደርጎበታል። በባህር ዳር ከተማም እንዲሁ የግዥ ውል እንደፈጸመ ወደ 10 የሚደርሱ በኤሌክትሪክ የሚሰሩ አውቶቡሶች በቅርብ ቀን በባህር ዳር ከተማ እንደሚገቡ ተገልጿል። ስለዚህ በቀጠናው እየገቡ ያሉት የትራንስፖርት አገልግሎት እጅግ በርካታ መሰረተ ልማቶችን እየተሳለጠ የሚገኝበት ሁኔታ ነው። በሀገራችን ወደ ቻል ቤተሰቦች አንድ ነገር ማሳሰብ የሚያስፈልገው እባካችሁ ተመለሱ። ታጥቃችሁ የምትገኙ ወንድሞቻችን የሀገራችን ኢኮኖሚ አታውድሙ፣ ለውጥ አታመጡም። በጦርነት የሚመጣ ለውጥ የለም። ለውጥ የሚመጣው በሰላም በንግግር እና በልማት ብቻ ነው። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ተመለሱ። መንግስት በተለያየ አቅጣጫ መሰረተ ልማቶችን እያሳለጠ ይገኛል። ለዚህ ደግሞ በዛሬው ዕለት አንዱ የተመለከተው ጉዳይ ነው። በሌላ መረጃ ተመልሰን እስክንገናኝ ውድ ቻናል ቤተሰቦች አዲስ ሆነ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።